ርዕሰ ሊቃነ ጳጳሳት ሌዮ 14ኛ 3 አፍሪካውያንን በቫቲካን የሰው ልጆች እድገት መምሪያ አማካሪዎች አድርገው ሾሙ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በስነ መለኮት፣ በሰላም ግንባታ፣ በልማትና በሰብአዊ ድጋፍ ዘርፎች ሰፊ ልምድ ያላቸውን 3 አፍሪካውያን ለቫቲካን አጠቃላይ የሰው ልጆች እድገት መምሪያ አማካሪዎች አድርገው ሾመዋል። ከእነዚህ አፍሪካውያን አማካሪዎች መካከል የዩጋንዳው የስነ መለኮትና የሰላም ጥናት ምሁር ክቡር አባ ኢማኑኤል ካንጎሌ፣ የቡርኪና ፋሶ የግብርና ኢኮኖሚስት ኦመር ኮምባሪና የካሪታስ አፍሪካ ቀጠናዊ ስራ አስፈጻሚ ሉሲ አፋንዲ ኤሲፒ ላይ ይገኙበታል። አባ ኢማኑኤል ካንጎሌ ከዩጋንዳ ካምባላ የተገኙ ካህን ሲሆኑ በአሜሪካ የትኖርዳም ዩኒቨርሲቲ የስነ መለኮት መምህር እንዲሁም በኪዮ የዓለም አቀፍ ጉዳዮች ትምህርት ቤትና ሮክ ዓለም አቀፍ የሰላም ጥናት ተቋም የሙሉ ጊዜ መምህር በመሆን ያገለግላሉ። እንደ አውሮፓውያን አቆጣጠር በ1987 የክህነት ማዕረግ የተቀበሉት ዩጋንዳዊው ካህን በሰሃራ በረሃ አጠገብ ስላሉ ፖለቲካዊና አመጽ ነክ ጉዳዮች፣ በስነ መለኮት፣ ዓለም አቀፍ የካቶሊክ እምነት፣ የሰላም ጥናት፣ እርቅ እንዲሁም በአካባቢያዊ ስነ ምግባር ዙሪያ ጥናቶችን አካሂደዋል። ሁለተኛ ዶክተር ኦመር ኮምባሪ በቡርኪና ፋሶ ዋጋዱጉ በሚገኘው ቶማስ ሳንካራ ዩኒቨርሲቲ የኢኮኖሚክስ መምህርና ተመራማሪ ናቸው። ዶክተር ኦመር በግብርና ምርትና ቴክኖሎጂ፣ በግብርና ምርታማነት፣ በውጤት ግምገማና በገጠር ልማት ላይ ልዩ ሙያ አላቸው። ጥናቶቻቸውም በቡርኪና ፋሶ የሚገኙ የግብርና ምርታማነትና የገጠር አርሶ አደር ቤተሰቦችን የሚነኩ ጉዳዮች ላይ ትኩረት እንደሚያደርጉ ቫቲካን ገልጿል። ሶስተኛዋ ተሰያሚ ሉሲ አፋንዲ ኤሲፒላ በአህጉሪቱ የሚገኙ የካቶሊክ ሰብአዊና የልማት ድርጅቶች ቀጠናዊ መረብ የሆነውን ካሪታስ አፍሪካ ይመራሉ። በግንቦት 2023 በሮም በተካሄደው የኔትወርክ አጠቃላይ ጉባኤ ላይ ቀጠናዊ ዋና ስራ አስፈጻሚ ሆነው የተመረጡ ሲሆን ድርጅቱን በመምራት የመጀመሪያዋ ሴት በመሆን ታሪክ ሰርተዋል።